ቻይና ሚስጥራዊ የኒውክሌር የጦር መሳሪያ ሙከራ ማድረጓ ሲነገር፣ የታይዋን ደሴት በበኩሏ ከቻይና የወረራ ግፊቱ በርትቶብኛል ስትል ዓመታዊውን ግዙፍ የጦር ልምምድ መጀመሯ ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ለታይዋን ደሴት የበርካታ ቢሊዮን ዶላር የጦር መሳሪያ ሽያጭ ለመፈጸም መሰናዳታቸው ታውቋል። ሰላም ውድ ተመልካቾቻችን፣ ቻናላችን ገና 1000 አልሞላም። ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም ቪዲዮዎቻችን ሌሎች ሰዎች ጋር እንዲደርሱ ላይክ፣ እንዲሁም ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን እንላለን። ወደ ዝርዝር መረጃው ስናመራ ከህዝብ ብዛቷም ይሁን ካለችበት መልክዓ ምድር አቀማመጥ ቢሉ ጉንጭት ብሎ ሊወጣት ያሰፈሰፈ ከሚመስለው የባህሩ ውሃ አንጻር ስትታይም ወዲያው የምትጎረስ የምትመስለዋ ይሏታል በጣም ትንሽዬዋን የታይዋን ደሴት። የቻይናው መከላከያ ሚኒስትር ዶንግ ጁን በሰጡት ማብራሪያ የቻይና ህዝቦች ጦር ኃይል ለቻይና ሉዓላዊነት አንድነትና ብሔራዊ ክብር የቆመ ቅዱስ ዓላማውንም ለማሳካት ለሀገር ብልጽግና በታታሪነት የሚሰራ ኃይል መሆኑን በዚያ በጦር ኃይሉ የ99 ዓመት የምስረታ በዓል ዝግጅት ላይ ገልጸዋል። የቻይናው መከላከያ ሚኒስትር ዶንግ ጁን ሲናገር በዚህ ዓመት ደግሞ ቻይና የጦር ኃይሉ የተመሰረተበትን 105ኛ ዓመትና የቀዩን ጦር የ9ኛ ዓመት የድል ቀን ታከብራለችም ነው ያሉት። የቻይናው የመከላከያ ሚኒስትር አክለውም በቀጠናውና የዓለም አቀፉን ሰላምና መረጋጋት በንቀት የሚመለከቱትን ሁሉንም ኃይሎች በከፍተኛ ቁርጠኝነት መስመር ለማስያዝ የቻይና ህዝቦች ጦር ኃይል ተዘጋጅታለች ሲሉም አብራርተዋል። በእግረኛ ቢሉ በአየርና በባህር ኃይሏ ግዙፍና ጠንካራ ወዲያ በጦር መሳሪያዎቿም ረገድ ግዙፍና ጠንካራ ኃይል ሀገር የሆነችው ቻይና ሚስጥራዊ የኒውክሌር የጦር መሳሪያ ሙከራ ማድረጓ ተነግሯል። የዚያን የቻይናን ሚስጥራዊ የኒውክሌር ጦር መሳሪያ ሙከራ ጭምጭምታ የሰማችው አሜሪካን በበኩሏ ቻይናን መክሰሷ ነው የተሰማው። ቻይና ያላትን የኒውክሌር ጦር መሳሪያ ዘመናዊነትና ኃያልነት ካልሞከረች ማረጋገጥ አትችልም። ታዲያ የቻይናን ሚስጥራዊ የኒውክሌር ጦር መሳሪያ ሙከራ በተመለከተ የወጣው መረጃ እንደሚያሳየው በዓለም የጦር መሳሪያ ሽቅድድም ላይ አዲስ ነጥብ የሚጨምር ይሆናል ተብሏል። የአሜሪካው የክስ ሰነድ እንደሚያሳየው ሩሲያና ቻይና በአውሮፓውያኑ 2019 ጀምሮ ከምድር ጥልቅ ስፍራ የኒውክሌር ጦር መሳሪያ ሙከራ አድርገዋል ሲል ያሳያል። ቻይና በዚህ እንደተገባደደ ባለው የአውሮፓውያን 2026 የካቲት ወርም ከምድር ጥልቅ ስፍራ የኒውክሌር ጦር መሳሪያ ሙከራ ማድረጓን በመንግስታቱ ድርጅት ጉባኤ ፊት ማስረጃ አጣቅሳ አሜሪካን ማቅረቧን የተገለጸው ከተፈጥሮም ከሰው ሰራሹም አደጋ የተጋረጠባትና የሁሉና ስጋት ያንዣበበባት ዓለም አሊያም ምድሪቱ የአጥፊ የኒውክሌር ጦር መሳሪያ ሙከራ ሲደረግባት የቻይና የመጀመሪያው አይደለም። አሜሪካ ከ1945 ወዲህ የአውሮፓኑ ባሉ ዘመናት 1054 የኒውክሌር ጦር መሳሪያ ሙከራ ማድረጓ ይነገራል። አሜሪካ ሙከራውን ያደረገችው ደግሞ አንድም ወደ ውሃ ህዋ፣ ሁለትም ከምድር ጥልቅ ስፍራና በኔቫዳ በረሃ ነው። ሶቪየት ህብረትም የዚያም መሰል ኒውክሌር ጦር መሳሪያ ሙከራ 715 ያህል ማድረጓ ነው የሚነገረው። ቻይና እንደ አውሮፓውያን አቆጣጠር ከ1996 በኋላ 45 የኒውክሌር ጦር መሳሪያ ሙከራ አድርጋለች። ቻይና ከአሜሪካና ከሩሲያ አንጻር ስትቃኝም እንኳንስ የኒውክሌር ጦር መሳሪያዋ ማነስ ቀርቶ የሙከራ ስፍራዎቿም ውስን መሆናቸው የተገለጸው የኒውክሌር ጦር መሳሪያ ሙከራ ማድረግ ለምድሪቱ ከፍተኛ የሆነ የጤናና የአካባቢ መመረዝ ወዲያ ውድመትን የሚያስከትልም ነው ይሉታል። ለዚያ ሀገራት ለሚያልሙት የኒውክሌር ጦር መሳሪያ ሙከራ የሚገደብ ህግ እንደ አውሮፓውያን አቆጣጠር በ1963 ማውጣቱም ይታወሳል። ቢሆንም ግን በዚያን ጊዜ የወጣው ህግ እስከ አውሮፓውያኑ 1990 ድረስ ወደ ተፈጻሚነት ወይም ተግባራዊነት ያለ መግባቱም ነው የሚታወሰው። እንደ አውሮፓውያን አቆጣጠር ከ1996 ጀምሮ ፓኪስታን፣ ህንድና ሰሜን ኮሪያ ሁሉም የኒውክሌር ጦር መሳሪያ ሙከራ ማድረጋቸው ይነገራል። አሜሪካና የተባበሩት ሶቪየት ሶሻሊስት ሪፐብሊክ አሊያም ዩናይትድ ስቴትስ ኦፍ አሜሪካ ኤንድ ዩናይትድ ሶቪየት ሶሻሊስት ሪፐብሊክ እያንዳንዳቸው 300 የኒውክሌር ጦር መሳሪያ ሙከራ አድርገዋል። የዛን የኒውክሌር ጦር መሳሪያ ሙከራ ዓለም ራስን ለማቆየት ራስን ማጥፋት ስትል የምታወግዘውና የምትጸየፈው ጉዳይ ነው። እንደ አውሮፓውያን አቆጣጠር በነሐሴ 6 እና በነሐሴ 9 1945 አሜሪካ በሁለቱ የጃፓን ከተሞች ሂሮሺማ እና ናጋሳኪ ላይ ከፈጸመችው ጥፋት
በንጽጽር ሲቃኝ ነው። ዛሬ በዚህ ዘመን ለሀያኑ ሀገራት በኒውክሌር ጦር መሳሪያ ሙከራ መሻኮታቸው ለዓለም ሲያስጨንቅ፣ ሌሎቹ ደግሞ ያንን አጥፊ መሳሪያ ለመታጠቅ ሲዝቱና ሲያዘግሙም ይታያል። እንደ አብነትም ዛሬ በከፋ ጦርነት ውስጥ ያለችው ከዚህ የኒውክሌር ጦር መሳሪያ መዘዝ ጋር በተያያዘ በእሳት ባህር ዋና ውስጥ ያለችው ኢራንም ያንን መርዘኛና መዘዘኛ የኒውክሌር ጦር መሳሪያ እንዳትታጠቅ ለመገደብ መሆኑ ይገለጻል። ቻይና ሚስጥራዊ የኒውክሌር ጦር መሳሪያ ሙከራ አድርጋለች እየተባለ በሚነገርበት በዚህ ወቅት የታይዋን ደሴት ደግሞ ዓመታዊና ግዙፍ የተባለ የጦር ልምምድ መጀመሯ ነው የተሰማው። ይህ ታይዋን ደሴት የጦር ልምምዷን የጀመረችው ከትናንትና በስቲያ ጀምሮ ነው። ይህ አሁን የታይዋን ደሴት የጦር ልምምድም በደሴቲቱ ታሪክ ግዙፉ መሆኑን የተገለጸው። ቻይና የታይዋንን ደሴት በኃይል ወደ ዋና ምድሯ ለመቀላቀል ቆርጣ መቆሟን ትገልጻለች። ያንን የተመለከተችው የእይቷንም ደሴትን በወገኗ በቻይና አልደራደርም ከቶም ራሴን የቻልኩ ሉዓላዊ ሀገር ነኝ የምትለዋ የታይዋን ደሴትም ራሴን የቻልኩኝና ሉዓላዊ ሀገር ነኝ በሚል ማፈንገጧን ታሳያለች። ቻይናም በበኩሏ አታመልጭኝ አታሩጪኝ ስትል አፍጥጣና ተንጠራርታ ቆማለች። የዚያን የቻይናን ቆራጥ አቋም የተመለከተችው አሜሪካ ደግሞ ለታይዋን ደሴት የ14 ቢሊዮን ዶላር ግምት ያለው የጦር መሳሪያ ልትልክ መሰናዳቷን ነው የተሰማው። ይህ ታይዋን ደሴት ከቻይና ሊቃጣባት የሚችለውን የወረራ ስጋትን ለመቀልበስ ያለመ የተባለለትን የ10 ቀናት ግዙፍ የጦር ልምምድ ሃንኳንግ ስትል ከትናንት በስቲያ ረቡዕ መጀመርን የተገለጸው። ይህ ታይዋን ደሴት በዚህ የጦር ልምምድ ላይ የተጠባባቂ ኃይሏን ማሰለፏንና የአዲሱን የአሜሪካ ስሪቱን የጦር ታንክ ትሞክርበታለች ነው የተባለው። በባለፈው ዓመት የታይዋን ደሴት የጦር ልምምድ ላይ የተሳተፉ 3000 ተጠባባቂ ኃይሎች ሲሆኑ በዚህ ዓመት ግን 2000 በመጨመር 5000 መሆናቸውን የተገለጸው። የታይዋን ደሴት ፓርላማ የደሴቲቷን የመከላከያ አገልግሎት ዓመታዊ ገንዘብ መጠንም 24.8 ቢሊዮን ዶላር ማድረሱ ሲነገር ገንዘቡ የአሜሪካ ስሪቶችና ታንኮችና ሌሎች የጦር መሳሪያዎችን ለመግዛት የሚሆን ነው ተብሏል። አሁን የእይታዋንና ደሴት ለሙሉ ጦርነት ዝግጁ መሆኗንና ራሷን የምትገመግምበትና የምትፈትሽበት ግዙፍ የተባለውን የጦር ልምምድ ይዛለች። ገሚሶቹ ወታደራዊ ተንታኞች ሲናገሩም ቻይና የታይዋን ደሴትን ለመጠቅለል ተአምር ያስፈልጋታል ይላሉ። የአሜሪካ ረጅምና ወፍራም እጅ እንዳለበት ነው የሚባለው። በቻይናና በታይዋን ደሴት መካከል ጦርነት የሚጀመር ከሆነ ደግሞ አሜሪካ በቀጥታ ጣልቃ የመግባቷ ነገር ሳይታለም የተፈታ ነው። ይህ ታይዋን ደሴት የቱንም ያህል የገዘፈ የጦር ልምምድ ማድረጓ ቢነገር ከኋላ የምትተማመንበት አሜሪካ ናት ይሏታል። ይህ ሁሉ በየስፍራውና በዓለም የተለያዩ ሀዘናት የሚያረገረገው የጦርነት እባጭ ብሎ የመፍቻው ቁልፍ ሳይሆን ጥርግርግ አድርጎ የሚያጠፋው የኒውክሌር ጦርነት የሚቀሰቅስ ስለመሆኑ የሚያሳዩት ብዙዎቹ ናቸው። ያንን በልቡ አድርጎ የሚያብሰለስለው የአሜሪካ የጦር መስሪያ ቤት ፔንታጎን በበኩሉ በቻይናና በሩሲያ ላይ አዲስ የኒውክሌር ጦር መሳሪያ ስልት መቀመሩን ያውም የታክቲካል የጦር መሳሪያዎች የሚባሉትን ለመጠቀም መሰናዳቱ ተገልጿል። ይህ ሩሲያው የዜና ተቋም ታስ ባሰራጨው ዘገባ አሁን አሜሪካ በቻይናና በሩሲያ ላይ የአጭር ርቀት የታክቲካል አሊያም የእንግት የኒውክሌር ጦር መሳሪያዎችን ለመጠቀም አዲስ ብልሃት መቀየሷን ያስታወቀው የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ገና ከቀድሞ እንደ አውሮፓውያን አቆጣጠር በ2024 ምንም አይነት የህልውና ስጋት መስሎ በታያቸው ወቅት የኒውክሌር ጦር መሳሪያቸውን እንደሚጠቀሙ መናገራቸውን ማስጠንቀቃቸው አይዘነጋም። ሞስኮ በግንቦት 12 የአርኤስ-28 ሳርማት የአህጉር አቋራጭ ባሊስቲክ ሚሳኤል የተሳካ ሙከራ ማድረጉና ከቀናት በኋላ ደግሞ ከግንቦት 19 እስከ 21 64000 ወታደሮቹን 200 የሚሳኤል ላውንቸሮችና 140 የጦር አውሮፕላኖችን የ13 የባህር ሰርጓጅ የጦር መርከቦችን ያሳተፈበትን ከባድ የተባለ የጦር ልምምድም በስኬት ማከናወኑ ይታወሳል። የዚያ የሩሲያን የጦር ልምምድ የተመለከተችው ቻይናም ከጥቂት ጊዜ በኋላ በኒውክሌር ጦር መሳሪያ ዘርፋ ማሻሻያና ማስፋፊያ ማድረጓ ይነገራል። እንደ ፔንታጎን ግምት በዚህ ወቅት የቻይና ኒውክሌር ጦር መሳሪያ 600 መድረሱን ያሰመረበት ቻይና እንደ አውሮፓውያን አቆጣጠር በ2030 ኒውክሌር ጦር መሳሪያ ቁጥር ከ1000 በላይ ለማድረስ ግብ ማስቀመጧን የአሜሪካ የጦር መሳሪያ ቤት ፔንታጎን ገልጿል። ዋሽንግተን ከቤጂንግና ከሞስኮ ጋር ክፉኛ የሚያጋጨው ለቁጥር የሚያታክቱ መንስኤዎች እንዳሉት ይነገራል። ዓለም በዚህ ዘመን ኒውክሌር ጦር መሳሪያ ታጣቂዎች ሀገራት የአንበሳ ደብሎች መደባደቢያ ስፍራ ሆናለች ይሏታል። የኒውክሌር ጦር መሳሪያ ታጣቂዎች ሀገራቱ 9 ሲሆኑ
ሩሲያ፣ አሜሪካ፣ ቻይና፣ ፈረንሳይ፣ እንግሊዝ፣ ፓኪስታን፣ ህንድና እስራኤልና ሰሜን ኮሪያን የመሳሰሉት ናቸው። እነዚህ 9ኙም ሀገራት በአንድነት ቢደመሩ የያዙት የኒውክሌር ጦር መሳሪያ ቁጥር ከ12000 እስከ 13000 ይሆናል ነው የሚባለው። ከዚያ ውስጥም ቢሆን ደግሞ ሩሲያና አሜሪካ ያላቸው የኒውክሌር ጦር መሳሪያ ቁጥር ግዙፍ ነው ይባላል። ያውም በሩሲያ ብቻ ከ5420 እስከ 5459 አላት። አሜሪካም 5177 የኒውክሌር ጦር መሳሪያ አላት ነው የሚባለው። እንደው ለቁጥሩና ለማስፈራሪያነቱ ካልሆነ በስተቀር ግን የሰው ልጅ የዛን መርዘኛ የአጥፊ የኒውክሌር ጦር መሳሪያ ጉድ ተረድቶታልና ዳግመኛ ያንን መሳሪያ አንስቶ በሌሎች ላይ ሊጠቀመው አያስብም። እንደ አውሮፓውያን አቆጣጠር በነሐሴ 1945 አሜሪካ በሁለቱ የጃፓን ከተሞች ሂሮሺማና ናጋሳኪ ላይ የተጠቀመቻቸው በዛ ጠንቀኛ አረር የተነሳም ከ200,000 በላይ ሰዎችን በቅጽበት ነፍሳቸው ጠፍቷል። ከተገደሉት ሰዎች ደግሞ 38,000ዎቹ ሕፃናት ናቸው። ይህ የኒውክሌር ቦምብ የነካው ሁሉም ነገር ትነትና አመድ ነው የሚሆነው ይባልለታል። ልክ ነሐሴ 6 በአውሮፓውያን አቆጣጠር የዛሬን ቀን 1945 በሂሮሺማ ከተማ ላይ የመጀመሪያው የአቶሚክ ቦምብ ወይም ሊትል ቦይ የሚባለው አቶሚክ ቦምብ ሲጣል 340,000 ሰዎች ይኖሩበት የነበረችው ሂሮሺማ ከተማ ከነዚያ ውስጥ 145,000 ሰዎች መሞታቸው ይታወሳሉ። ሁለተኛው የአቶሚክ ቦምብ አሊያም ፋትማን የተባለው አቶሚክ ቦምብ የተጣለባት የጃፓኗ ከተማ ናጋሳኪ ስትሆን በነሐሴ 9 1945 ነው። በውስጧ ይኖሩ ከነበሩት 240,000 ሰዎች 74,000 ሰዎች በጥቃቱ መሞታቸውን ታሪክ ይዞታል። የዚያ መቅሰፍተኛ መሳሪያ ታሪክ ያነበበና የተረዳው ቀርቶ የሰማ ሰውም ቢሆን የኒውክሌር ጦር መሳሪያን በጦርነት አማራጭነት አያልመውም። የሰው ልጅ በዚያ መሰሉ የጥቃት ስሌት ለመግባት ካሰበ ሞኝ ራቱ ሲያር ይስቃል ይባልለታል። ዛሬ የነበሩ መረጃዎች እነዚህ ነበሩ። ለመረጃ ያክል የተጠቀምናቸው ማህበራዊ ሚዲያን ኤዥያውያን ኒውስ፣ አኒ ኒውስ፣ ፎክስ ኒውስ እና ኢንዲፔንደንት እና ፎረንስ ፈርን ናቸው። በቀጣይ እስከምንገናኝ ቻናላችንን ሰብስክራይብ፣ ቪዲዮአችንን ደግሞ ላይክ በማድረግ መልካም ቆይታ እንላለን። ሰላም በእናንተ ላይ ይስፈን።